የጌታቸው ህወሓት ሊሰበሰብ ነው ተብሏል። በአዲስ አበባ የተደራጀው የተባለው የህወሓት ክፋይ የተመለከተ መረጃ ተሰማላችሁ። ደብረጽዮን አንታገስም፣ ወልቃይትና ራያ በአስቸኳይ ይለቀቅልን ሲሉ አስጠንቅቀዋል። ከወደ መቀሌ የተካረረውን ፍጥጫ እንመለከታለን። ጀዋር መሐመድ የቀድሞ የኦሮሚያ ክልል ፕሬዝዳንት ለማ መገርሳ ቤተሰቦች ታስረዋል የሚል መረጃ በተከታታይ ያሰራጩ ነው። ጉዳዩ ምን ያህል እውነት ነው? ዝርዝር መረጃውን ተሰሙታላችሁ። ከዚህ ውጪ የኢትዮጵያ አየር መንገድ ቢሾፍቱ አካባቢ ለሚያስገነባው አዲስ የአየር መንገድ ከተማ እየተዘጋጀ ነው፣ እንመለስበታለን። ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅሮቻችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያስተዋወቅናችሁ አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። ደብረጽዮን አንታገስም፣ ወልቃይትና ራያ በአስቸኳይ ይለቀቅልን ሲሉ አስጠንቅቀዋል። ከወደ መቀሌ የተካረረውን ፍጥጫ እንመልከት። በደብረጽዮን ገብረ ሚካኤል የሚመራው ህወሓት ፌደራል መንግስት የትግራይ ግዛቶችን በኃይል የታጠቁ ኃይሎችን በአስቸኳይ እንዲያስወጣ ባወጣው መግለጫ ጠይቋል። ቡድኑ የትግራይ መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል ሲልም ከሷል። ይህ አይነቱ ድርጊት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ የሚጻረርና ዘላቂ ሰላም እንዳይመጣ እንቅፋት የሚፈጠር ነው በማለትም ቡድኑ አስጠንቅቋል። የአፍሪካ ህብረት ፓናል በአፋጣኝ ተሰባስቦ በፕሪቶሪያው የግጭት ማቆም ስምምነት አጠቃላይ አፈጻጸም ላይ እንዲወያይም ጠይቋል። ስምምነቱ ሙሉ በሙሉ ተግባራዊ ባለመሆኑ የህዝብ ሞት፣ ስቃይና ሰቆቃ እንደቀጠለ ይገኛል ብለዋል። የፕሪቶሪያው ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም ያለው ፓርቲው የታጠቁ ኃይሎች በኃይል በያዟቸው የትግራይ ግዛቶች አሁንም ወገኖቻችን እየተገደሉ ተፈናቀሉ፣ የታሰሩና እየተሰቃዩ ይገኛሉ ብለዋል። ቡድኑ የፕሪቶሪያው ስምምነት ተደራዳሪዎችና ዓለም አቀፉ ማህበረሰብ ተፈናቃዮች ወደ ቀያቸው እንዲመለሱ አስቸኳይ እርምጃ እንዲወስድም ጥሪ አቅርበዋል። የኦቦ ለማ መገርሳ ስም በፖለቲካው መድረክ እንደገና ብቅ ማለት ጀምሯል። ጀዋር መሐመድ የቀድሞ የኦሮሚያ ክልል ፕሬዝዳንት ለማ መገርሳ ቤተሰቦች ታስረዋል የሚል መረጃን በተከታታይ ያሰራጩ ነው። ጀዋር በማህበራዊ ትስስር ገጻቸው በተከታታይ በሚያሰራጯቸው መረጃ እንዳሉት የለማ መገርሳ ቤተሰብ አባላት መታሰራቸውን በተመለከተ የተረጋገጠ መረጃ ይወጣ ነው። ጀዋር ከፖለቲካ ውጭ ሆኑ ቤተሰባቸው መታሰራቸው ነውር ነው ብለውታል። ለማ ለምን ዝም አለ ተብሎ እንዴት ቤተሰቡ ይታሰራሉ ባይ ናቸው። ከታሰሩት መካከል ወንድማቸው ደረጀ መገርሳ እንደሚገኙበትም ፖለቲከኛው ጠቅሷል። ጉዳዩን በተመለከተ እስካሁን ከሶስተኛው ወገን የተሰጠ መረጃ የለም። የፌደራሉም ይሁን የኦሮሚያ ክልል መንግስትም በተመሳሳይ ይፋዊ ምላሽ አልሰጡበትም። ወደ ትግራይ ክልል እንመለስ። የጌታቸው ህወሓት ሊሰበሰብ ነው ተባለ። በአዲስ አበባ የተደራጀ ነው የተባለው የህወሓት ክፋይ የተመለከተ መረጃ እናስከተል። በጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ ጉባኤ ሊያካሄድ መሆኑን አስታውቋል። በደብረጽዮን የሚመራው ህወሓት በምርጫ ቦርድ ተቀባይነት ያላገኘን ጉባኤ ማካሄዱን ተከትሎ የህወሓት አመራሮች ለሁለት የከፈለ አለመግባባት መፈጠሩ አይዘነጋም። አለመግባባቱ ተካሮ ወደ ግጭት ሊያመራ ከጫፍ ሲደርስም በህወሓት ተመርጠው በአብይ አህመድ ተሹመው የክልሉ ጊዜያዊ አስተዳደር ፕሬዝዳንት መሆን ሲያገለግሉ የቆዩት ጌታቸው ረዳ ከትግራይ ወጥተው ስልጣናቸውም ለሌተናንት ጄኔራል ታደሰ ወረደ አስረክበው እርሳቸው የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው መሾማቸው የቅርብ ቀናት ትውስታ ነው። መረጃዎች እንደሚያሳዩት ከሆነም ስልጣናቸውን ባስረከቡ ማግስት በትግራይ ፖለቲካ ውስጥ ለመሳተፍ ቃል የገቡት ጌታቸው የህወሓትን ህጋዊ እውቅና ለማስመለስና ፓርቲውን ከጥፋት ለመታደግ ሲባል ጉባኤ ለማካሄድ መወሰናቸውን መግለጫ አስታውቀዋል። በጌታቸው ረዳ ከሚመራው ህወሓት የተሰጠ መግለጫ በሚል በሰራጨው ጽሑፍም ጉባኤ እናካሄዳለን፣ ፓርቲያችን ህጋዊ ሰውነት እንዲኖረው እናደርጋለን፣ ግላዊና ቡድናዊ ፍላጎቶቻችን ወደ ጎን በመተው ታሪካዊ ውሳኔ እንወስናለን ሲል አስፍረዋል። አክሎ ምርጫ ቦርድ ውሳኔ ለመስጠት ያስቀመጠ ጊዜ ገደብ ሳይጠናቀቅ ህግና ስርዓት በሚፈቅደው መሰረት መላው የፓርቲው አባላትና የትግራይ ህዝብን ባሳተፈ መልኩ ጉባኤ እናካሄዳለን ሲል በጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ በመግለጫው አስታውቋል። አሁን በእግድ ላይ የሚገኘው ህወሓት የምርጫ ቦርድ የካቲት 4 ቀን 2017 ዓ.ም ባደረገው ስብሰባም ለ3 ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ እንዲታገድ የወሰነ ሲሆን ፓርቲው ለእግዱ ምክንያት የሆነውን ጥሰት በማረም አዋጁን ተከትሎ የወጣውን መመሪያ የቦርዱን ውሳኔዎችና ትዕዛዞች በማክበር ፓርቲው ሊያደርግ የሚገባውን ጠቅላላ ጉባኤ ለማድረግ የሚያስችለውን የጉባኤ ቅድመ ዝግጅት ስራዎችን ለመስራት ለቦርዱ በጽሁፍ ሲያሳውቅና ቦርዱ ይህንን ሲያረጋግጥ በመመሪያው መሰረት ቦርዱ እግዱን የሚያነሳ መሆኑን ማስታወቁ አይዘነጋም። ከዚህ ባሻገር ፓርቲው በተሰጠው 3 ወራት የእግድ
ጊዜ የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንዲሰረዝ የምርጫ ቦርድ የካቲት 4 ቀን 2017 ዓ.ም ባካሄደው ስብሰባ ወስኗል። በዚህ መሰረት በምርጫ ቦርድ ውሳኔ መሰረት የህወሓት የ3 ወር እቅድ በተያዘው ሚያዝያ ወር ይጠናቀቃል። የመረጃ ጥንቅራችን እንደቀጠለ ነው። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ 2000 በላይ አባወራዎች እንደሚነሱ አስታወቀ። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው ዓመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀመር ተናግረዋል። አየር መንገዱ በቢሾፍቱ አቅራቢያ አቡሴራ አካባቢ አዲስ የሚገነባው ዓለም አቀፍ አየር ማረፊያም በሚቀጥለው ዓመት ህዳር ወር እንደሚጀመር ገልጸዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በህዳር ወር ወደ አዲሱ መኖሪያቸው እንደሚዘዋወሩ አስታውቀዋል። መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡም ገልጸዋል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከ4 ዓመታት በኋላ የሚጠናቀቅ መሆኑንና በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ እንደሚሆን ተገልጿል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በአመት 110 ሚሊዮን መንገደኞች እንደሚያስተናግድ ዋና ስራ አስፈጻሚው ገልጿል። በሁለት ምዕራፍ ግንባታው የሚከናወን ይሆናል። በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃል ብለዋል። ለአመታት በአዲስ አበባ የሚገኘው የቦሌ ዓለም አቀፍ አውሮፕላን ማረፊያ ጥቅም ላይ ሲውል ቆይቷል። የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያው የተለያዩ ማስፋፊያ ስራዎች ሲከናወኑ ቢቆዩም በአመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱንም አቶ መስፍን አስታውቀዋል። ወርቅ በትግራይ እጅግ ውስብስብ የንግድ ማዕከል ሆኗል እየተባለ ነው። 10 ሚሊዮን እንደሚያስቀጣ ማስጠንቀቂያ የወጣበትን ወርቅ ጉዳይ እናስደምጣችሁ። በትግራይ በባህላዊ ማዕድን ስራ ላይ የተሰማሩ እስከ 10 ሚሊዮን ብር እንደሚቀጡ ተገልጿል። በትግራይ ክልላዊ መንግስት በቅርቡ በወጣው የተሻሻለ የማዕድን አሰራር ደንብ መሰረት በባህላዊ ማዕድን ማምረት ስራ ላይ የተሰማሩ ግለሰቦች እስከ 10 ሚሊዮን ብር እንደሚቀጡ የካፒታል ጋዜጣ ዘገባ ያሳያል። ረቡዕ ሚያዝያ 8 ቀን 2017 ዓ.ም ተግባራዊ እንዲደረግ በክልሉ ለሚገኙ ለመሬትና ማዕድን እንዲሁም ለሚመለከታቸው የመንግስት መስሪያ ቤቶች በተላከው ደብዳቤ ይህንኑ ደንብ እንዲያስፈጽሙ መጠየቁን ጋዜጣው ተመልክቷል። ደንቡ በባህላዊና አነስተኛ ደረጃ የማዕድን ስራዎች ላይ እንደ ሜርኩሪና ሳያናይድ ያሉ ጎጂ ኬሚካሎችን መጠቀም እንዲሁም ብረትና ብረት ነክ ማዕድናትን ያለ እሴት መጨመር፣ መላክ ወይም መሸጥን በግልጽ ይከለክላል። ይህን የጣሰ ማንኛውም ሰው ከ15 ከ20 ዓመት በሚደርስ ጽኑ እስራት ሊቀጣ የሚችል ሲሆን በተጨማሪም እስከ 10 ሚሊዮን ብር የሚደርስ የገንዘብ መቀጮ ይጠብቀዋል። ከዚህም በላይ ጥፋተኛው ከማዕድን ስራው ጋር የተያያዙ ማሽነሪዎችና ሌሎች መሳሪያዎች እንዲሁም ያመረተው ማዕድን ይወረሳል። ድርጅቱም ዝግ የሚሆን ከመሆኑም በላይ ለወደፊቱ ማንኛውም የማዕድን ስራ እንዳይሳተፍ ይታገዳል። የክልሉ መንግስት ይህንን ደንብ ያወጣው በፌዴራል መንግስት በተሰጠው ስልጣን መሰረት መሆኑ የተጠቆመ ሲሆን ዓላማውም የአካባቢን ደህንነት መጠበቅ፣ የሰዎችና የእንስሳትን ጤና መከላከል እንዲሁም ማዕድናት በአግባቡ ተጨምሮባቸው ለሀገር ጥቅም እንዲውሉ ማድረግ ነው ተብሏል። ስኳር ፋብሪካ የበተናቸው በሺ የሚቆጠሩ ሰራተኞች ጣፋንታ። በመሬት መንቀጥቀጥ ምክንያት ጉዳት የደረሰበት የከሰም ስኳር ፋብሪካ ከ1000 በላይ የሚሆኑ ሰራተኞችን የ2 ወር ማስጠንቀቂያ በመስጠት የሥራ ውላቸው እንዲቋረጥ ማድረጉ ቅሬታ አስነስቷል። ስም አይጠቀስ ያሉ አንድ ሰራተኛ በአሁኑ ሰዓት ሰራተኞቹ መጠለያ ጣቢያና ከዘመድ ጋር ተጠግተው እንደሚገኙ ገልጸው ለ2 ወራት ያህል ደሞዝ ባለመከፈሉ በከፋ ችግር ውስጥ መውደቃቸውን ለቲክቫ ኢትዮጵያ ገልጸዋል። የከሰም ስኳር ፋብሪካ የሰራተኞች ማህበር ሊቀመንበር ጌታውን አርፊጮ በኩላቸው ፋብሪካው ሰራተኞቹ ከስራ ያሰናበተበት መንገድ ከህግ አግባብ ውጪ በመሆኑ ጉዳዩን ወደ ፍርድ ቤት ለመውሰድ እንቅስቃሴ መጀመሩን ገልጸዋል። የከሰም ስኳር ፋብሪካ ሰራተኞች የማህበር ሊቀመንበሩ ጌታውን ፋብሪካው ሰራተኞችን ሲያሰናብት የ2 ወር ማስጠንቀቂያ ማለት ሚያዝያ 10 ቀን 2017 ዓ.ም የሚያበቃ ውል በመስጠት ነው። ይህ ደግሞ ትክክል አይደለም። በመጀመሪያ ሰራተኞችን በአጭር ጊዜ ውስጥ ከመበተን አማራጮችን መመልከት ነበረበት ባይ ናቸው። በማከለም በአማራጭነትም ሌሎች መስሪያ ቤቶች አዘዋውሮ ማሰራት ወይም እዛው ግቢ ውስጥ ምርት ሊሰጡ የሚችሉ ሰብሎችን እያመረቱ እንዲቆዩ ማድረግ ይቻል ነበር ሲሉ ተደምጧል። ፋብሪካው ለወጭ ቅነሳ ሲል ሰራተኞችን ጥቅም አሳጥቷል፣ መብት ጥሷል። ሰራተኞች በ2 ወር የማስጠንቀቂያ ጊዜ ከሰጠ በኋላ 1 ወር ከ14 ቀን ወደ ኋላ ተመልሰው የዓመት ረፍት እንዲሞሉ አስገድዷቸዋል በማለት ይህም ትልቅ የመብት ጥሰት ነው ሲሉ ገልጸውታል። በዚህ ወቅት ስራ ላይ ነበሩ፣ ደሞዝም በልተውበታል። ይህንን አናደርግም ያሉ ሰራተኞች በቅርብ አለቆቻቸው በግዳጅ የዓመት ረፍት እንዲሞሉ ተደርገዋልም ብለዋል። ምክንያቱም ሲያስረዱም ሰራተኛው የዓመት ረፍቱን በገንዘብ እንዳይጠይቅ ለማድረግ ታስቦ ነው። ሴት ሰራተኞች
ሰራተኞችን በተመለከተ በአሰሪ ሰራተኛ አዋጅና በህብረት ስምምነቱ መሰረት ነፍሰ ጡር በሆኑበት ሰዓትና ወልደው 4 ወር እስኪሞላቸው ድረስ ከስራ ይቀነሱም ይላል። ይህ ህግ ግን ተጥሷል። ማስጠንቀቂያ አሰጣጡም ህግን የተከተለ አይደለም። በአሰሪና ሰራተኛ አዋጅ መሰረት 1 ዓመት ያገለገለ 1 ወር ማስጠንቀቂያ ይኖራል ባይ ናቸው። እስከ 9 ዓመት ላገለገለ 2 ወር፣ ከ9 ዓመት በላይ ላገለገለ 3 ወር ማስጠንቀቂያ ይሰጠው ነበር። ፋብሪካው ግን ይህንን አላደረገም። ፋብሪካው ሰራተኞችን ቀነሳ ሲሰራ ከሰራተኛ ማህበሩ ጋር መነጋገር ሲገባው ብቻውን ወስኖ ሰራተኞቹን አሰናብቷል። ይህንን የመብት ጥሰት በመያዝ ወደ ህግ ለመሄድ እንቅስቃሴ ተጀምሯል ሲሉ ተናግረዋል። ሊቀመንበሩ እነዚህና ሌሎች ጥያቄዎችን በመያዝ ለአፋር ክልል ርዕሰ መስተዳድር ቢሮ፣ ለኢትዮጵያ ኢንቨስትመንት ሆልዲንግስ፣ ለከሰም ስኳር ፋብሪካ አመራር ቦርድ ጥያቄ አቅርበው እንደነበር ነገር ግን ምላሽ የሚሰጣቸው አካል እንዳላገኙ ተናግረዋል። የመረጃ ጥንቅራችን አበቃም። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።